መጀመሪያ ማነሳለህ አቶ ከበደ ነው ጥያቄ ያለው። አቶ ከበደ በአንድ ኢምፖርት የሚያደርግ ትልቅ ካምፓኒ ውስጥ የኢምፖርት ዲፓርትመንት ውስጥ ተቀጥሮ ይሰራል። ተቀጥሮ ይሰራ የነበረው ለ12 ዓመት ነው እና በንብረት ላይ ጉዳት አድርሰሃል ተብሎ በጽሁፍ የተርሚኔሽን ሌተር ተሰጠው። የስራውል የተቋረጠበት ደብዳቤ በጽሁፍ ተሰጠው። 12 ዓመት ነው ያገለገለ። ካምፓኒ ውስጥ ነው የሚሰራው እና የስንብት ደብዳቤው ላይ የተጠቀሰው ምክንያት ምንድነው የሚለው በንብረት ላይ ጉዳት አድርሰሃል፣ በአሰሪው ንብረት ላይ ጉዳት አድርሰሃል ነው የሚለው እና አቶ ከበደ ጠበቃ ቆሙና ፍርድ ቤት መከራከር ጀመሩ። ስንብቱ ህገወጥ ነው፣ ወደ እስራኤል ልመለስ ወይም ደግሞ እነዚህ ክፍያዎች ይፈጸሙልኝ የሚል ጥያቄ አቅርቧል ለፍርድ ቤቱ። በክርክር ጊዜ ደግሞ አሰሪው ምን ምክንያት ጠቀሰ? አቶ ከበደን ላባረረው የቻልኩት በተደጋጋሚ ጊዜ ከስራ ባለመገኘቱ የተነሳ ነው የሚል ሌላ ምክንያት ጠቅሶ መከራከር ጀመረ አሰሪ። ምን ያክል ያስኬደዋል ኤንድኔስ ምን ያክል ያስኬደኛል እያለ ነው ያለው ከዚህ ጭብጥ አንጻር ብቻ። አጠር አድርጌ ስመልሰው ይሄ 27 መጨረሻ አካባቢ ላይ ምን ይላል? የስንብቱን ምክንያት በግልጽ መጥቀስ አለበት አሰሪው ይላል። ይህም የሆነው ለምንድን ነው? አንድ አሰሪ በዚህ አንቀጽ መሰረት የስራ ውል በሚቋረጥበት ጊዜ የስራ ውል የሚቋረጥበትን ምክንያትና ቀን በመጥቀስ ለሰራተኛው በጽሁፍ መግለጽ አለበት ይላል። ይህንን ከገለጸ በኋላ አዲስ ምክንያት ማቅረብ አይችልም። ምክንያቱም ልክ በዚህ ህግ መሰረት ይጠቀሳል። ምክንያቱ ይሄ ነው በዚህ ነው የተሰናበተው ብሎ ካለ በኋላ እውነት ከሆነ ለምን እሱን አይጠቅስም? አዲስ ምክንያት ማለት እኮ ኦልሬዲ ሌላ ችግር አለ ማለት ነው። ፋብሪኬት እያደረገ ነው። አርቲፊሻል ነው እሱ። ስለዚህ አይፈቅድም፣ ህጉም አይፈቅድም። ብዙ የሰበር ውሳኔዎች ማሩ እንደዚህ ተወሰኑ። ስለዚህ ከዛ ውጪ ከወጣ ህገ ወጥ ነው፣ ፍርድ ቤትም አይቀበለውም።